ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። ውድ አድማጮቻችን ቼልሲን በሚመለከቱ ባለፉት 24 ሰዓታቶች ውስጥ በወጡ መረጃዎች ተመልሼ መጥቻለሁ። ታዲያ አድማጮቻችን ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ስታደርጉ በፍጥነት መረጃዎቹ ይደርሷችኋል። ስለዚህ በሚገባ ስፖርትን መከታተላችሁን ላይክ፣ ሼር ማድረጋችሁ ለኛ ትልቁ ነገር ነውና በሱ ላይ በርታ በሉልን። ቼልሲን በሚመለከት የተለያዩ መረጃዎች እየወጡ ይገኛሉ። ታዲያ በዛሬው የተለያዩ የቼልሲ ታዳጊዎች ፊርማዎች እናነሳለን። የኤንዞን ጉዳይ ትናንት አንስተናል። ዛሬ ግን ደግሞ ጠለቅ ያለ በተለይ ደግሞ የዣካን ዝውውር የቆመበትን ምክንያት በሚገባ የምናየው ይሆናል። እንግዲህ ከመጀመሪያው እንነሳና ቼልሲ በዚህ የዝውውር መስኮት ላይ አተኩሮ ሊሰራበት ከሚፈልገው አንዱ ለአሎንሶ ተመራጭ የሆኑ ተጫዋቾችን ማስፈረም ነው። ታዲያ ይህንንም እያሰቡ ቢሆን አሁንም የታዳጊ ማስፈረማቸውን አላቆሙም። ታዳጊው ተከላካይ አልፊ ኦዝቦና ይባላል። ወዳድማቻችን ይህ ታዳጊ እንግዲህ ብዙዎቻችን በተለይ ሃርትስ የሚባሉት የስኮትላንድ ቡድኖች ማለት ነው ዘንድሮ በጣም በሚገባ ፉክክርን ሲያደርጉ ከነበሩ ቡድኖች ውስጥ አንዱ ናቸው። ታዲያ በዛ ቡድን ውስጥ በቢ ቡድኑ ማለት ነው ሻምፒዮን ሆኗል። የስኮትላንድ በጣም ጥሩ የአካዳሚ ተጫዋቾች ነበሯቸው። ከነዛ ውስጥ ማንቸስተር ሲቲ አንድ ተጫዋችን አስፈርሟል። ታዲያ ቼልሲ ደግሞ ገና በ17 ዓመቱ ሜትር ከ94 የሚረዝመውን የመሃል ተከላካይ አማካኝ ሆኖ መጫወት የሚችለውን በቴክኒክ ብቃቱ ጥሩ ፐርፎርማንስ ያለውን ይህንን ተጫዋች ማስፈረም ችሏል። እንግዲህ የቼልሲ የሁለተኛው ቡድኑ አባል ነው የሚሆነው። ጥሩ የሚባል ብቃትንም ያሳያል ተብሎ በሚቀጥሉት ጊዜያቶች የሚታሰብ ይሆናል። ግራኒት ዣካን በሚመለከት አሁን መረጃው ጠንከር ብሎ እየወጣ ነው። ፋብሪዚዮ ሮማኖ አሁንም ቼልሲ ተመልሶ ይህንን ተጫዋች የማያስፈረም ብቃት አለው የሚል ቢያወጣም ነገር ግን መረጃዎቹ ከተለያዩ አንግል ተመሳሳይ ሂደቶችን ያሳያሉ። እንግዲህ ሳንቲያውና የሚባለው የፈረንሳይ ጋዜጠኛ ነው ለመጀመሪያ ጊዜ ዣካን ከሰንደርላንድ ወደ ቼልሲ እንደሚመጣ የተናገረው። ነገር ግን ትናንት በግልጽ ወደ ሰንደርላንድ የሚያደርገው ዝውውር እንደተቋረጠ ተናግሮ ነበር። እንግዲህ አሁን እዚህ ላይ ነው ትልቁ ጭቅጭቅ የሚነሳው። የቼልሲ ስፖርቲንግ ዳይሬክተር ሆኖ በድርድሮች ወቅት በሚገባ ስራዎችን የሚሰራው ፖል ዊንስታንሊ እና ኢግባሊ ዣካን በሚመለከት ደስተኞች አይደሉም ነው። የቼልሲ የዝውውር መስኮት ልምድ ያላቸውን ተጫዋቾች ማምጣት ቢፈልጉም የቼልሲ ባለቤቶች ኢግባሊ እና ፖል ስታንሊ የሚፈልጉት ከ26 ዓመት እስከ 29 ዓመት ልምድ ያለው ተጫዋችን እንጂ በ33 እና 34 ዓመት ላይ የሚገኝ ተጫዋች አይደለም የሚሉ መረጃዎችን ያሳያሉ። ታዲያ ይህንን ተከትሎ አምና ፖል ስታንሊ በሚገባ የሰራውን ስራ አሁንም ሊደግመው ይመስላል። አምና በዝውውር መስኮቱ ላይ ማይክ ሚኞልን ለማስፈረም ቼልሲዎች በሚገባ ጥረው ነበር። ሙከራቸውም ውጤታማ ሊሆን ጫፍ ሲደርስ ተጫዋቹ የመጨረሻ ዓመት ኮንትራቱ ላይ የሚገኘውን ማይክ ሚኞልን ለማስፈረም ከኤሲ ሚላን በተለይ ደግሞ በጊዜው ማሬስካ ፈልገው ነበር። ቼልሲ 15 ሚሊዮን ዩሮ አቀረበ። ከዛ በኋላ በመቀጠል 18 ሚሊዮን ዩሮ አቀረበ። በ3 እና በ4 ሚሊዮን ዩሮ ልዩነት ይህንን ተጫዋች ሳያስፈርሙት ቀሩ። ከማሬስካ ጋር አንዱ ትልቁ ሰጣ ገባ የገቡበት ይህ እንደነበር የሚታወቅ ነው። በኋላ የወጡት መረጃዎች አንጻር ስታዩት ይሄኛው እንዲሁም ደግሞ የመሃል ተከላካይ ለማስፈረም መወሰናቸው ማሬስካ እንዳላስደሰታቸው በፊርማዎቹ ከኃላፊዎቹ ጋር ስምምነት እንዳልነበራቸው በግልጽ የሚታይ ክርክሮች እንደነበሩ መረጃዎቹ ያሳያሉ። አሁን እንግዲህ አሎንሶ እያለ ነው ያለው የተለያየ ሀሳቦችን አሎንሶ እያቀረበ ይገኛል። አንደኛ አሎንሶ ዣካ እንዲመጣለት በቀጥታ ቼልሲን ጠይቋል። ታዲያ ቼልሲ ተጫዋቹን ዣካን ለመጠየቅ ፍላጎት ከሌላቸው አንጻር ምን ለማድረግ ፈለጉ? ዋጋውን ቀነስ አድርገው መጠየቅ። ያ ደግሞ በሰንደርላንድ በኩልና በዣካ በኩል መከፋትን ያመጣል። 8 ሚሊዮን ዩሮ እንዴት ይዘው ይጠይቃሉ የሚል ነው። ምክንያቱም ማንኛውም ተጫዋች የሆነ ያክል ፍላጎት ይኖረዋል። ምክንያቱም የሚለቀውን ቡድን ሙሉ በሙሉ ሳያስቀይም ዣካም ለመልቀቅ የፈለገው በእንደዚህ አይነት መንገድ ነበር። ቼልሲ ሁለተኛ ጥያቄ ያቀረበ 12 ሚሊዮን ዩሮ እየታየ የሚጨመር ቼልሲዎች ከዝቅተኛ ዋጋ ተነስተው ነው። እንግዲህ በብዙ ተጫዋቾች ላይ ቼልሲ በተደጋጋሚ ብዙ በመክፈል ቢወቀስም ይሄ ግን አንዳንዴ ብዙዎቹ የሚጠበቀው በኔ እይታ የሚመስለኝ አምና 18.5 ሚሊዮን ፓውንድ ከፍለው ነው ያመጡት። ስለዚህ ያንን ዋጋ ሰንደርላንድ መክፈል የሚችሉ ከሆነ ተጫዋቹን የማምጣት እድላቸው ሰፊ ነው የሚሆነው። ነገር ግን አንዳንዴ ዝውውር ውስጥ ትገባና ጥያቄዎችን ታቀርብና ለአሰልጣኙ ለማሳመን የሚመስሉ እንቅስቃሴዎችን ግን ቼልሲዎች በተደጋጋሚ እየታየባቸው ይገኛልና ይህ ደግሞ በፖል ስታንሊና እንዲሁም ደግሞ በኃላፊዎች ውስጥ አንዱ በሆነው በተመሳሳይ ድጋሚ የሆኑ ስህተቶችን የሚሰራው ሰው ፖል ስታንሊና ኢግባሊ እንደሆኑ መረጃዎች ያሳያሉ። ወደ አድማጮቻችን በቀጥታ ሌሎች መረጃዎች ጋር እንሂድ። እንግዲህ ግን አንዳንድ መረጃዎች ወደ ዣካ ዝውውር ቼልሲ ተመልሶ ሊመጣ ይችላል የሚሉ አሉ። ብዙዎቹ ግን መረጃዎች ይህ ዝውውር ተቋርጧል የሚል ነው። ስትራስቡርግ እንግዲህ በተለይ ተጫዋቾችን እያስፈረመና እየመለመለ ይገኛል። ታዲያ በስዊድን ሊግ የሚገኘውን አንድ ተጫዋችን አጥቂውን ማስፈረማቸው
እርግጥ ሆኗል። በ16 ጎሎችን በ16 ጨዋታ ያስቆጠረ ነው። ሌላኛው ኤንዞ ፈርናንዴዝን በሚመለከት ትናንት አቅርበነዋል። የተለያዩ ሀሳቦችን በሚመለከት አንድ ሀሳብ ብቻ መጨመር እፈልጋለሁ። ማድሪድ ፍላጎት እንደሌላቸው ተናግረዋል። ታዲያ የኤንዞ ፈርናንዴዝ ፍቅረኛ ወይም የልጆቹ እናት የሆነችው ወደ ማድሪድ ማቅናት ትፈልጋላችሁ? ይሄ ብዙ ጊዜ የተነሳው በተለይ ከስፔን እንዲሁም ደግሞ ስፓኒሽ የሚናገሩ ተጫዋቾች ወደ ማድሪድ ወደ ስፔን መመለስ ይፈልጋሉ። ያም ተመራጭ የሚያደርገው የአየር ሁኔታው ፀሐዩ እንደሆነ ብዙ ጊዜ ይነሳል። ታዲያ እኛ በእንግሊዝ በጣም ደስተኞች ነን የሚል አስተያየቶችን ሰጠው አይቻሉ። ላኳን በሚመለከት ኢማኑኤል ፔቴ የቀድሞው ተጫዋች እንደሆነ ታውቃላችሁ። የቼልሲና ያርሰናል ወደ ቼልሲ ባያቀና ላለው ቼልሲ በጣም ብዙ ተጫዋቾች አሉት። ስለዚህ የተጫዋቹን ሊጎዳ የሚችለው ሂደት ይኖራል የሚል አስተያየቱን ሰጥቷል። ነገር ግን ቼልሲ ብዙ ተጫዋቾች ቢኖሩትም አሁን በዚህ ክረምት ብዙ ተጫዋቾችን ለመቀነስ ደግሞ ጠንክሮ እየሰራ እንዳለ የሚታወቅ ነው። ታዲያ ከነዚህ ሁኔታዎች ውስጥ አንዱ በጣም አስገራሚው ዜና ዛሬ ያየሁት አንድሬ ሳንቶስን በሚመለከት ነው። ዣቪ አሎንሶ ከእቅዱ ውጭ እንደሆነ አንድሬ ሳንቶስን ነግሮታል የሚሉ የዝውውር ጭምጭምታዎችን እያየው ነው። ተረጋግጠው በትልልቆቹ የወጡ አይደሉም። ነገር ግን ቼልሲ አንድሬ ሳንቶስን በዚህ የዝውውር መስኮት ሊያጣው የሚችልበት እድል አለ። ያም የሆነው ምንድነው? ሁለት የአማካይ መስመር ተጫዋቾችን ነው አይደለም የሚጠቀመው። ስለዚህ እዚህ ቦታ ላይ ወደ 4 እና 5 ተጫዋቾች አሉት። አንደኛው ካይሴዶ፣ ኤንዞ ፈርናንዴዝ የሚቆይ ከሆነ ቪያ፣ ዳሪዮ ሱጎን ስታነሱ አንድሬ ሳንቶስ 5ኛ ተጫዋች ይሆናል። ስለዚህ ቼልሲዎች ይህንን ተጫዋች ከባስኮ ደጋማ በ18 ሚሊዮን ዩሮ ታቻምና ደግሞ በስትራስቡርግ ምርጥ አስደናቂ ዓመትን ቢያሳልፍም ይህ ተጫዋች በመጨረሻ ቼልሲን ሊለቅ የሚችልበት ሂደት አንዱ ነው ተብሎ የተገመታል። ቼልሲ ከዚህ ተጫዋች 50 ሚሊዮን ዩሮን ይጠብቃል። ይህ ማለት ግን ቼልሲዎች በዚህ ቦታ ላይ የተሻለ ተጫዋችን ሊያመጡ የሚችልበት ይሆናል። ያ ማለት ሌላም ተጨማሪ የሚጨመረው ሀሳብ በዚህ የአማካይ መስመር ላይ ሌላ ተጫዋች አይለቅም ማለት ይቻላል ማለት ነው። ኤንዞ ፈርናንዴዝ የመቆየት እድሉ ሰፊ ነው ተብሎ የሚጠበቅ ይሆናል። አሁንም ቢሆን ግን አርሰናል እና ማንቸስተር ሲቲ የተጫዋቹ ፈላጊ እንደሆኑ መረሳት የለበትም። ዴነር ኢቫንጀሊስታ ይህ ተጫዋች እንግዲህ ከሳንቶስ አምና ሲፈርም ወደ 10 ሚሊዮን ዩሮ የወጣበት ነበር። ከአንድ ዓመት በታች በጣም አስገደናቂ የግራ መስመር ተመላላሽ ነበር። ታዲያ አምና የጉልበት ጉዳትን ካጋጠመ በኋላ የቼልሲ ኃላፊዎች በኮብሃም በጥንቃቄ ሕክምናውን ሲከታተል ነበር። ታዲያ አሁን የቼልሲ የቢ ቡድኑ አባል ሆኖ በለንደን እንደሚቆይ ማረጋገጫዎች ተሰጥተውታል የሚሉ መረጃዎች ወጥተዋል። እንግዲህ ቼልሲ እንደ ስብስብ ራሳቸውን ማጠናከር ላይ ማተኮር ቢፈልጉም አሁንም ቢሆን ቼልሲ ራሱን ማደራጀት ላይ በሚገባ እየሰራ ቢገኝም ትክክለኛ ተጫዋቾችና ሂደቱን ግን በሚገባ እያከናወነ አይደለም። የ28 ዓመቱ ቼቨሪን ዝውውር እንግዲህ በሚቀጥለው ሳምንት የሚጠናቀቅና ከሚጠበቁት ውስጥ አንዱ ይሆናል ተብሎ ይታሰባል። ምክንያቱም ካላችሁኝ ቼቨሪን የሚፈልገውን ማለት ነው በዝውውር መስኮቱ ላይ ቼልሲዎች ለማቅረብና እስከ 31 ሚሊዮን ፓውንድ የሚደርስ ተጫዋቹን ለማሳመን ሙከራቸውን ደርሰዋል። በዚህም ላይ ጥሩ ንግግሮች ተደርገዋል። ስለዚህ በሚገባ በሚቀጥሉት ሳምንት ይህ ዝውውር ተሳክቶ ቼልሲ ቼቨሪን እንግዲህ ሁለተኛ ፈራሚ ይሆናል ተብሎ ይታሰባል። በተለይ ደግሞ በኔ እይታ ቼልሲ በቅድመ ውድድር ጨዋታዎች ውስጥ የቼቨሪንን እና እንዲሁም ደግሞ የማርኮ ፔሌስትሪንን የሁለቱንም ተጫዋቾች ወሳኝነት በሚገባ ማየት የሚጠበቅ ነው የሚሆነው። ወደ አድማጮቻችን እንግዲህ ቼልሲ በዝውውር መስኮቱ ላይ እንቅስቃሴው እንዴት ታይቷላችሁ በአጠቃላይ? ምክንያቱም ጥሩ እንቅስቃሴዎች አሉ። ነገር ግን አሁንም ቢሆን አሎንሶ የሚፈልገው ነገር እንዲሟላለት መደረግ የሚጠበቅበት ይመስለኛል። እንግዲህ ቼልሲ አንዱ በዚህ የዝውውር መስኮት ላይ ከሚሰራቸው ኒኮላስ ጃክሰን ወደ ዋናው ስብስብ መልሶ የቡድኑ አካል ማድረግ ነው። ይህ ጥሩ ሂደት ነው የሚመስለኝ። በተለይ ዴላፕ እና ሜጋን መሸጥ የሚችሉ ከሆነ ማርክ ጉይ የሚለቅ ከሆነ በተለይ ጃክሰን እና ጃዋ ፔድሮ ጥሩ አማራጭ የቀጣይ ዓመት መሆን የሚችሉ ይመስለኛል። በመስመር ቦታ ላይ ግን ሌላ ተጫዋቾችን ማስፈረም እንደሚፈልጉ ይጠበቃል። እንግዲህ የቼቨሪን ዝውውር ላይ ሙድ አድማጮቻችን ግን የዋጋ ልዩነት እንዳለ መርሳት የለብንም። ስለዚህ ተቃራኒ ቡድኖች ዝውውሩን ውድቅ እንዳያደርጉት ሊፈራ የሚችልበት ሂደት ይኖራል ብዬ ማስባለሁ። ምክንያቱም ድርድሮቹ ከፍ የማይሉ ከሆነ አሁን ዝውውሩን ከ25 ከ30 ሚሊዮን ፓውንድ ነው የሚገመተው። ቼልሲ እያቀረበ ያለው 12-13 ሚሊዮን ዩሮ ነው። በምን አይነት ሁኔታ ይጠናቀቃል የሚለው እንግዲህ የሚጠበቅ ይሆናል። አድማጮቻችን የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።